የግብርናው ዘርፍ ግንባር ቀደም መሪ የሆኑት አርሶ አደሮች ልፋትና ድካማቸውን የሚክስ ውጤት አለማግኘታቸው ተደጋግሞ የሚነሳ እውነታ ነው። ምርት በደረሰበት የመኸር ወቅትም ለገበያ ማቅረብ ብቸኛ አማራጫቸው ሆኖ ቆይቷል። ይህን ለመፍታት ያለመና አርሶ አደሩ ምርቱን ማስያዣ በማድረግ ብድር የሚያገኝበት ስርዓት ተመቻችቷል። የእቃ ማከማቻ ደረሰኝ ብድር ስርዓቱ የአርሶ አደሩን የላቀ ተጠቃሚነት ያረጋገጠ ብሎም ለተጨማሪ ምርታማነት አቅም የፈጠረ ስለመሆኑም ነው የሚነሳው። ትላንትና ባንክ ስታሲስ ባንክ ስትቀበል ወይ ቤት ማስያዝ አለብህ ወይ መኪና ነው ማስያዝ አለብህ። ዛሬ ይሄንን ግንዛቤው ቢኖርና አሁን እኛ ገብቶን እንደምንጠቀመው ቢያንስ እኔ በዚህ ስራ ላይ 5 ዓመት አካባቢ ሆኖኛል ስጠቀም። ከዚህ በሂደት ሰዎች እየተጠቀሙ መጥተዋል። እኔ አሁን ትልቁን እድል ፈጥሮልኛል ብዬ ነው የምገምተው። ለምን አሁን ትላንትና ስንዴም ብቻ ነው አስገብቼ የማስቀምጠው። አሁን ወደ ሲስተም ውስጥ ገብቻለሁ፣ ወደ ንግድ ሲስተም ውስጥ ገብቻለሁ። ንግድ ሲስተም ውስጥ ገባ አንተ የምታየው ነገር ሁሉ ለውጥ ነው። ወደ ለውጥ እየመጣህ ነው ማለት ነው። ያ ለውጥ ያንተም ነው ያገርም ነው። በፊት እኛ እህላችንን ያለ ጊዜና ያለ ወቅቱ ያለ አግባብ በቃ አንዳንድ ነጋዴዎች በዱቤ ሁሉ የተቀበሉን ገንዘባችን የማይመልሱበት ሁኔታ ሁሉ ነበረ። አሁን ግን ሳይበላሽ ምንም ሳይሆን ስታንዳርዱን በጠበቀ መጋዘን ተቀምጦ እኛ ደግሞ ከባንክ የብድር አገልግሎት አግኝተን መጠቀማችን በጣም ደስ ይላል። ለአርሶ አደሩም ለሀገርም ለራስም ከፍተኛ ጥቅምና ወደፊት በዚሁ ሁሉም ሰው ቢታሰብ ሀገሪቷ ትለወጣለች። ገበሬውም በለፋ ጉልበቱ ሳይባክንበት ለሌላ ለህገወጥ ደላላም ሳይጋለጥ ተጠቃሚ ይሆናል የሚል እምነት አለኝ። የኢትዮጵያ ምርት ገበያም በአዋጅ በተሰጠው ስልጣን መሰረት ከንግድና ቀጠናዊ ትስስር ሚኒስቴር በተቀመጠለት አቅጣጫ መሰረት ከፋይናንስ ተቋማት ጋር በመቀናጀት ውጤታማ እንዲሆን እየሰራ ይገኛል። በዚህም ባለፉት 5 ዓመታት ብቻ ከ4 ቢሊዮን ብር በላይ ብድር ማቅረብ ስለመቻሉም ተመላክቷል። ከዚህ በፊት ባንኮች እህል፣ የተለያዩ ኮሞዲቲ ይዘው ያበድራሉ። ግን ዌራውሱን ኦፕሬት ማድረግ በህግ የታቀፈ አሰራር ስላልነበረ ለተለያዩ ሪስኮች ይጋለጣሉ። እህሉ መጋዘን ውስጥ እንዳለ ይበላሻል፣ ሊዘረፍ ይችላል፣ ሊወጣ ይችላል። ይሄ ሁሉ ዋስትና የለውም ማለት ነው እና ያንን ችግር የቀረፈ ነው ማለት ነው ይሄኛው አዲሱ አሰራር። ባንኮች በአብዛኛው እንደ ፕሮዳክት ወስደውታል፣ እንደ ፕሮዳክት ወስደውታል። ግን ውጤቱ ያን ያህል አምጥቷል ማለት አይቻልም። ምክንያቱም የሰንሰለት ተዋረዱ ገና ነው፣ አዌርነስ አልተፈጠረም። ስርዓቱ በደንብ ተዘርግቶ እስከታች ገበሬውንና ማህበራትን አድሬስ የሚያደርግ ከሆነ ግን ውጤቱ በጣም ለባንኮች በጣም አስፈላጊ፣ ለገበሬውም ለአምራቹ ማህበረሰቡ እጅግ ጠቃሚና ውጤቱንም ከፍ እንዲያደርግ የሚያበረታታ ስርዓት ነው ብዬ ነው። የምርት ብክነትን ለመቀነስ ብሎም የግብርናውን ዘርፍ የፋይናንስ ተግዳሮቶች ለመፍታት እንደሚያስችል ነው የታመነበት። የሚጠየቁ አንዳንድ ክራቴሪያዎች ረዘም ስለሚሉና የእጥረቱም ደግሞ ለ6 ወር ብቻ ስለሆነ ቢያንስ ወደ 10 ወር ምናምን ስንዴው ሳይበላሽ መቆየት ስለሚችል ወደዛ ቢጠጋልን። መጋዘኖቹ አክሰሰብል አይደሉም ለአርሶ አደር ገና ጅምር ላይ ያለ ስለሆነ ማለት ነው። ጥቂት ሰርቲፋይድ የሆኑ መጋዘኖች ነው ያሉን። አትሊስት በየወረዳው ላይ እነዚህ መጋዘኖች ቢኖሩ አርሶ አደሩ በቀላሉ አክሰስ ያደርጋል፣ ኮሞዲቲውን ያስቀምጣል፣ ደረሰኙን ይዞ ከባንኮች ብድር መውሰድ ይችላል ማለት ነው እና መሰራት ያለባቸው ከአዌርነስ ክሬሽን እና ከፕራክቲካል እገዛ የሚፈልጉ ስራዎች አሉ። በተለይ ከዌራውስ ማስፋፋት አንጻር እነሱ ከተፈቱ በጣም ብዙ መሻሻሎችን ልናመጣበት ምንችል ነው እንደ ሀገር። በቀጣይም የማከማቻ መጋዘኖች ቁጥርን የመጨመር የዲጂታላይዝ ስርዓት አገልግሎትን የማስፋፋት ውጥን ተይዞ እየተሰራበት ይገኛል። ካለፉት 5 ዓመታት ወዲህ ንግድና ቀጠናዊ ትስስር ሚኒስቴር በፈቃደኝነት ይሄንን ስራ መሬት ላይ አውርዶ ተግባራዊ ለማድረግ የሰው ኃይል አደራጅቶ ደንብና መመሪያ አዘጋጅቶ ወደ ስራ ስለገባ የተሻለ ስራ ተሰርቷል ማለት ነው። በሙሉ አቅማቸው የሚንቀሳቀሱ ወደ 38 መጋዘኖች አሉ። አሁን 8 ባንኮች በሙሉ አክቲቭሊ እየተሳተፉ ያሉ ናቸው፣ ብድር የሚያቀርቡ ማለት ነው። ሌሎች ተጨማሪ ባንኮችም እየመጡ ናቸው ወደ ስርዓቱ። በአጭር ጊዜ ውስጥ 13 ባንኮች ይሆናሉ ብለን እናስባለን።